ሰላም ጤና ይስጥልን ውድ አድማጮቻችን አጫጭር የስፖርት መረጃዎችን እንደተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች እናንተም ኛን እንዳስለመዳችሁን ቪዲዮን ላይክ አድርጋችሁ ጀምሩት። ዛሬ ከዚህ ቪዲዮ 700 ላይኮችን እንጠብቃለን። ቤተሰቦች አሁን ቀጥታ ወደ ስፖርታዊ መረጃዎች ሳልፍላችሁ ትናንት ምሽት የአውሮፓ ቻምፒዮንስ ሊግ ተመልሷል። በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ መጀመሪያ ዙር ጨዋታም ፓሪስ ሴን ጀርመን ወደ ሰሜን ለንደን በማቅናት ከአርሰናል ጋር ኤምሬት ስታዲየም ላይ ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። የፒኤስጂን የማሸነፊያ ግብም ኦስማን ዴምቤሌ ከመረብ ማሳረፍ ችሏል። በጨዋታው የፒኤስጂው የፊት መስመር ተጫዋች ኦስማን ዴምቤሌ ጉዳት አጋጥሞት ተቀይሮ ለመውጣትም ተገዷል። በሌላ በኩል የአርሰናሉ የመስመር ተጫዋች ጁሪያን ቲምበርም ጉዳት አጋጥሞታል። የመልስ ጨዋታው በሚቀጥለው ሳምንት ፓሪስ ላይ ፓርክ ደ ፕሪንስ ስታዲየም የሚደረግ ይሆናል። ከምሽቱ ጨዋታ በኋላ በእኛ እምነት ለሌላቸው ግድ የለንም ብሏል ቪቲና። ፒኤስጂ አርሰናልን በረታበት ጨዋታ የጨዋታው ኮከብ ተብሎ የተመረጠው ቪቲና ቡድኑ ጠንካራ አቋም ማሳየቱን ከጨዋታው በኋላ ተናግሯል። በእኛ እምነት የሌላቸው አሉ ያለው ቪቲና፣ ነገር ግን ለነሱ ግድ አይስጠንም፣ እኛ ድንቅ ደጋፊዎች አሉን፣ እኛ ፓሪስ ሴን ጀርመኖች ነን ሲል ተደምጧል። አክሎም የመጀመሪያውን ዙር አሸንፈናል፣ ጥሩ የቡድን መግባባት ነበረን፣ ጨዋታው አሁንም አላበቃም፣ አሁን ፓሪስ ላይ ጥሩ ጨዋታ መጫወት አለብን ሲል ተደምጧል። በምሽቱ ጨዋታ ጉዳት ያስተናገደው የፒኤስጂው የፊት መስመር ተጫዋች ኦስማን ዴምቤሌ ያጋጠመው ጉዳት ከባድ አለመሆኑን አሰልጣኝ ሉዊስ ኤንሪኬ ተናግሯል። ይሁን እንጂ ኦስማን ዴምቤሌ በመልሱ የአርሰናል ጨዋታ መድረሱ አጠራጣሪ መሆኑን አሰልጣኙ ጠቁሟል። ሉዊስ ኤንሪኬ በንግግሩም ከባድ ነገር የለም፣ መጠነኛ ጉዳት ብቻ ነው ሲሉ የጉዳት ሁኔታውን አስረድተዋል። አክለውም በመልሱ ጨዋታ መሳተፉ አጠራጣሪ ነው ያሉ ሲሆን ነገር ግን ዴምቤሌ ባይኖር ሌላ የሚተካው ይኖራል፣ ቡድኑ አንድ ነው ሲሉ ተደምጠዋል። ሉዊስ ኤንሪኬ ጨምሮም ዓላማችን የመልስ ጨዋታውንም ማሸነፍ ነው ብሏል። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ትናንት ምሽት በቡድኑ እንቅስቃሴ መደሰቱን ገልጿል። በጣም ደስተኛ ነኝ፣ ልትሸነፍ ወይም አቻ ልትወጣ ትችላለህ፣ ነገር ግን በቡድኑ አስተሳሰብ በጣም ተገርም ያለው ቡድኑ የነበረው አስተሳሰብ የተለየ ነበር ሲሉ ኤንሪኬ ተናግረዋል። በሁለተኛው ዙር ምርጥ ጨዋታ ይኖረናል ያለው ኤንሪኬ ዓላማችን ማሸነፍ ነው፣ አርሰናሎችም የምናጣው ነገር የለም በሚል አስተሳሰብ ይመጣሉ ሲል ተደምጧል። ጨዋታው ገና መሆኑን ያሳሰበው አሰልጣኙ ለአርሰናል አንድ ጎል ሁሉንም ነገር ይቀይራል ሲል ሉዊስ ኤንሪኬ ተደምጧል። በምሽቱ ጨዋታ ጉዳት ያስተናገደው ኦስማን ዴምቤሌም የሚያስፈራ ነገር አልገጠመኝም ብሏል። የፒኤስጂ ተጫዋች ኦስማን ዴምቤሌ በምሽቱ ጨዋታ የሚያሳስብ ጉዳት እንዳላጋጠመው ገልጿል። በጨዋታው ትንሽ ነገር ነው የተሰማኝ፣ የሚያስፈራ ነገር የለውም ሲል ኦስማን ዴምቤሌ ከጨዋታው በኋላ ስለ ሁኔታው አስረድቷል። አሽራፍ ሀኪሚ በበኩሉ መልበሻ ቤት ያለው አስተሳሰብ ግልጽ ነው፣ ጨዋታው ገና አላበቃም ሲል ሀሳቡን አካፍሏል። ከጨዋታው በኋላ አስተያየቱን የሰጠው ጃው ኔቪስ በበኩሉ ስራው አላለቀም፣ የደስታ ጊዜ አይደለም፣ ቡድኑ ለየትኛውም ነገር ዝግጁ መሆን አለበት ሲል ተደምጧል። የተሻለ ውጤት ይገባን ነበር ያለው ደግሞ አርቴታ ነው። አሁንም 50-50 ነው ብሏል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ በምሽቱ ጨዋታ የፒኤስጂውን ግብ ጠባቂ ዶናሩማ ልዩነት ፈጣሪ ሲል ገልጾታል። በውጤቱ ረገድ ፒኤስጂ ማሸነፍ ይገባዋል ብሎ እንደማያምን አሰልጣኝ ማይክል አርቴታ ተናግሯል። የተሻለ ውጤት ይገባን ነበር ያለው ማይክል አርቴታ ነገር ግን ገና የመጀመሪያ ዙር ነው፣ አሁንም ጨዋታው 50-50 ነው ሲሉ ተደምጠዋል። አክሎም በትናንትናው ጨዋታ ልዩነት ፈጣሪው ዶናሩማ ነው ያለ ሲሆን አርቴታ አንፊልድ ላይ ያደረገውን ደግሞታል፣ ሁለት ወሳኝ የግብ ዕድሎችንም አድኗል ሲል ተደምጧል። በሙሉ ኃይላችን ወደ ፓሪስ እናመራለን ብሏል ኦዴጋርድም። የመድፈኞቹ አምበል ማርቲን ኦዴጋርድ ቡድኑ ለፍጻሜ የመድረሱ ነገር ጥርጥር እንደሌለው ከጨዋታው በኋላ ተናግሯል። ማሸነፍ ፈልገን ነበር ያለው ኦዴጋርድ ነገር ግን ገና የመጀመሪያው ዙር ነው፣ ሙሉ ኃይላችን ይዘን ወደ ፓሪስ እንሄዳለን፣ ለፍጻሜ እንደምንደርስ ሙሉ እምነት አለን ሲል ተደምጧል። ጨዋታውን ልንተነትነውና ልንማርበት ይገባል፣ በመልሱ ጨዋታ በምርጥ አቋማችን መጫወት አለብን ብሏል ኦዴጋርድ። ዴቪድ ራያ በበኩሉ ጥሩ እንደተጫወትን አስባለሁ ያለ ሲሆን አሰቃይተናቸው ነበር፣ የትኛውን ቡድን ማሸነፍ እንደምንችል እናውቃለን፣ ፓሪስ ላይ እንገናኝ ሲል ተደምጧል። አርሰናል ዋንጫውን እንዲበላ እፈልጋለሁ ብሏል ዋይኒ ሮኒ። የቀድሞ እንግሊዛዊ የማንቸስተር ዩናይትድ ተጫዋች ዋይኒ ሮኒ አርሰናል በመልሱ ጨዋታ እንደሚያሸንፍ አምኖ ወደ ፓሪስ እንዲሄድ መክሯል። አርሰናል እንደሚያሸንፍ አምኖ መሄድ አለበት፣ አርሰናል እንዲያሸንፍ ፈልጋለሁ፣ ዋንጫውን እነሱ እንዲወስዱት ነው የምፈልገው ሲል ዋይኒ ሮኒ ተናግሯል። አርሰናል ቻምፒየንስ ሊጉን እንደሚያሸንፍ ተስፋ አደርጋለሁ ብሏል። አርሰናል ትናንት ምሽት አበሳጭቶኛል፣ ፒኤስጂ ተጨማሪ ሊያገባ ይችል ነበር፣ እነሱ ሪያል ማድሪድን ስላሸነፉ
የቻምፒዮንስ ሊግ ፍጻሜ እንደሚደርሱ ተማምነው ነበር። ዋንጫውን እንደሚበሉት ግን ተስፋ አደርጋለሁ ብሏል። የቀድሞ የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን የፊት መስመር ተጫዋች የነበረው ዋይኒ ሮኒ። ቴሪ ዳንኤል ሄንሪ ደግሞ በመልሱ ጨዋታ ሁሉም ነገር ይቻላል ብሏል። የቀድሞ የመድፈኞቹ ተጫዋች ቴሪ ሄንሪ አርሰናል በመልሱ ጨዋታ ፒኤስጂን ማሸነፍ የሚችል መሆኑን ገልጿል። ሁሉም ነገር ሊሆን ይችላል የሚለው ቴሪ ሄንሪ አሁንም በውድድሩ አለን፣ አልተሰናበትንም፣ የመልስ ጨዋታ አለን ሲል ተደምጧል። በትናንቱ ጨዋታ ፒኤስጂ ጥሩ ነበር ብዬ አስባለሁ፣ ስለዚህ አርሰናሎች በመልሱ ጨዋታ ብዙ ነገሮችን መቀየር አለባቸው ሲል ቴሪ ዳንኤል ሄንሪ የቀድሞ የአርሰናል ተጫዋች ተደምጧል። አርሰናል የማድረግ አቅም አለው ያለው ደግሞ አርሰን ቬንገር ነው። የቀድሞ የአርሰናል ታሪካዊ ሰሪ አሰልጣኝ አርሰን ቬንገር መድፈኞቹ ፒኤስጂን የማሸነፍ አቅም እንዳላቸው ገልጸዋል። አርሰናል ፒኤስጂን አሸንፎ ለፍጻሜ የመድረስ አቅሙ እንዳለው አምናለሁ ሲሉ አሰልጣኝ አርሰን ቬንገር ከትናንት ምሽቱ የአርሰናል ሽንፈት በኋላ ተናግረዋል። ቤተሰቦች ትናንት ምሽት አርሰን ቬንገር በኤምሬት ስታዲየም ተገኝተው የአርሰናልና የፒኤስጂን ጨዋታ ታድመው ነበር። የቻምፒዮንስ ሊግ መረጃዎችን እንመለስባቸዋለን። አሁን ግን አጫጭር የስፖርት መረጃዎችን እንመልከት። አርሰናል በዚህ ክረምት ጂሚ ጊንቲስን ከቦሩሲያ ዶርትመንድ ለማስፈረም ከቼልሲ ጋር መፎካከር ይፈልጋል። እንግሊዛዊ የክንፍ መስመር ተጫዋች ወደ ለንደን ለመጓዝና ለመቀላቀልም ክፍት ነው ሲል ይህን መረጃ ሚረር ስፖርት ዘግቦታል። ሊቨርፑል ኤልሴ ቤን ሴሬጊን ከሞናኮ ለማስፈረም ከማንቸስተር ሲቲ ጋር ፊት ለፊት ይጋፈጣል። ተጫዋቹን በ30 ሚሊዮን ዩሮ የተገመተ ተጫዋች ነው ሲል ይህን መረጃ ሌኪፕ ዘግቦታል። የአስቶን ቪላ ባለስልጣናት ኡናይ ኤምሬ በዝውውሩ ላይ አረንጓዴ መብራት የሚሰጡ ከሆነ ኬቨን ዴብሮይን በነፃ ወኪል ለማስፈረም ዝግጁ ናቸው ሲል ይህን መረጃ ፉትቦል ኢንሳይደር ዘግቦታል። ቼልሲ፣ ሊቨርፑልና ኒውካስትል ዩናይትድ በዚህ ክረምት ማርክ ጉይን ለማስፈረም እያሰቡ የሚገኙ ሲሆን ክሪስታል ፓላስም ለተከላካዩ 40 ሚሊዮን ፓውንድ ይጠይቃል ሲል ይህን መረጃ ሚረር ስፖርት ዘግቦታል። ማንቸስተር ዩናይትዶች የኢንተር ሚላኑን የማል ተከላካይ ያን ቢሴክን በክረምቱ ለማስፈረም ፍላጎት አሳይቷል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ሩዲገር ለረጅም ጊዜ ከሜዳ ይርቃል ተባለ። የሎስ ብላንኮቹ የማል ተከላካይ አንቶኒ ሩዲገር በኤል ክላሲኮ ጨዋታ ወቅት ጉዳት እንዳጋጠመው ተገልጿል። በጉዳቱም ምክንያት አንቶኒ ሩዲገር በግራ እግሩ ላይ የቀዶ ጥገና ሕክምና ማድረጉን ክለቡ በይፋ አስታውቋል። ይህንንም ተከትሎ ሩዲገር ከ6 እስከ 8 ሳምንታት ከሜዳ የሚርቅ ይሆናል ሲል ይህን መረጃ ሬሌቮ ዘግቦታል። ኢንተር ሚላን ተጫዋቹ ለመመድ ሰራ። የጣሊያን ሴሪያው ክለብ ኢንተር ሚላን ወሳኝ የፊት መስመር ተጫዋቹ ማርከስ ቱራም ወደ ሜዳ መመለሱ ተገልጿል። ማርከስ ቱራም ባጋጠመው ጉዳት ምክንያት የቡድኑ ያለፉት 2 ጨዋታዎች እንዳመለጡት ይታወሳል። ኢንተር ሚላን ትናንትና በሰራው መደበኛ የቡድን ልምምድ ላይ ማርከስ ቱራም መሳተፉ ተገልጿል። የአሰልጣኝ ሲሞኔ ኢንዛጊ ቡድን ኢንተር ሚላን ዛሬ ምሽት ከባርሴሎና ጋር የቻምፒዮንስ ሊግ ጨዋታውን የሚያደርግ ይሆናል። ዣቪ አሎንሶ በክረምቱ የዝውውር መስኮት ባየር ሊቨርኩሰንን በመልቀቅ ወደ ሪያል ማድሪድ የሚሄድ ከሆነ ባየር ሊቨርኩሰኖች ለሱ ተተኪ በማድረግ የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበሩ ኤሪክ ቴን ሃግን ለማስፈረም አቅደዋል ብሏል ቤልድ ስፖርት። የ55 ዓመቱን ኔዘርላንዳዊ አሰልጣኝ በሊቨርኩሰን ዝርዝር ውስጥ ሲገኝ የዣቪ አሎንሶን ቦታ እንደሚተካም ይጠበቃል ሲል ይህን መረጃ ደግሞ ስካይ ስፖርት ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። ሪያል ማድሪዶች የአታላንታውን አማካኝ ኤደርሰንን የማስፈረም ፍላጎት አላቸው። የጣሊያኑ ክለብም ለተጫዋቹ 75 ሚሊዮን ዩሮ ይፈልጋል ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። አርሰናሎች በክረምቱ የዝውውር መስኮት ከስፖርቲንግ ሊዝበኑ አጥቂ ቪክተር ዮክረሽ ወኪል ጋር ለመነጋገር ተዘጋጅተዋል ሲል ይህን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ዘግቦታል። ፉላሞች የሳውዛምፕተን ተጫዋች ካይል ዎከር ፒተርሰንን ኮንትራት በክረምቱ ሲጠናቀቅ በነፃ ዝውውር ለማስፈረም አቅደዋል ሲል ይህን መረጃ ሜን ስፖርት ዘግቦታል። ቼልሲዎች የአስቶን ቪላውን ተጫዋች ሞርጋን ሮጀርስን ኢላማ አድርገዋል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ሪያል ማድሪዶች በክረምቱ የኒውካስትል ዩናይትዱን አማካኝ ሳንድሮ ቶናሊን ለማስፈረም እያሰቡ ይገኛል ሲል ይህን መረጃ ማርካ ስፖርት ዘግቦታል። የባየርን ሙኒኩ ተከላካይ ኤሪክ ዳየር በክረምቱ በነፃ ዝውውር ለሞናኮ ለመፈረም ተስማምቷል ሲል ይህን መረጃ ቢልድ ስፖርት ዘግቦታል። ማንቸስተር ሲቲዎች ጃክ ግሪሊሽን በክረምቱ የዝውውር መስኮት በውሰት የመልቀቅ ፍላጎት የላቸውም። በክለብ ውስጥ እንደ ትልቅ ሰው ይታያል፣ እናም በጊዜያዊ መንገድ እንዲለቅ አይፈቅዱለትም ሲል ይህን መረጃ ቶክ ስፖርት ዘግቦታል።
ፌርላንድ ሜንዲ ባጋጠመው ጉዳት ምክንያት በዘንድሮ የውድድር ዓመቱ ወደ ሜዳ እንደማይመለስ ተረጋግጧል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ሪያል ማድሪዶች የጁድ ቤሊንጋም ወንድም የሆነውን ጆብ ቤሊንጋምን የማስፈረም ፍላጎት አሳይተዋል ሲል መረጃ ሬሌቮ ዘግቦታል። ዲያጎ ዳሎት ለዩሮፓ ሊግ የፍጻሜ ጨዋታ ከጉዳቱ አገግሞ የመድረስ ዕድል አለው፣ ማንቸስተር ዩናይትድ ወደ ፍጻሜው የሚያልፍ ከሆነ ሲል መረጃ ሜል ስፖርት ዘግቦታል። ፖርቶች የማንቸስተር ሲቲን የመጀመሪያ 40 ሚሊዮን ዩሮ ለዲያጎ ኮስታ ያቀረበውን ጥያቄ በፍጥነት ውድቅ አድርጓል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። በሪያል ማድሪድና በማንቸስተር ሲቲ በጥብቅ የሚፈለገው ተጫዋች ፍሎሪያን ዊርትዝ ከባየርን ሙኒክ ጋር በቃል ደረጃ ከስምምነት ለመድረስ ተቃርቧል ሲል መረጃ ቢልድ ስፖርት ዘግቦታል። ጄሚ ቫርዲ በሚቀጥለው ዓመት በቻምፒዮንሺፕ መጫወት አይፈልግም፣ እናም ተጫዋቹ በፕሪሚየር ሊግ የመጫወት አቅም እንዳለው ያምናል ሲል መረጃ ስካይ ስፖርት ዘግቦታል። ቤተሰቦች ከቀናት በፊት በነበረን የስፖርት ዝግጅት ፕሮግራም ላይ ጄሚ ቫርዲ በመጪው ክረምት የዝውውር መስኮት ከሌስተር ሲቲ እንደሚሰናበት ለእናንተ ለውድ ቤተሰቦችን መረጃ አድርሻችሁ ነበር ይታወቃል። የፈረንሳዩ ክለብ ሞንትፔሌ ከ16 ዓመታት የፈረንሳይ ሊጓን ቆይታ በኋላ ወደ ታችኛው ሊግ ፈረንሳይ ሊግ 2 መውረዱን አረጋግጧል። በ2012 የፈረንሳይ ሊጓን ሻምፒዮን የሆነው ክለብ አሁን ወደ ታችኛው ሊግ ወርዷል ሲል መረጃ ሌኪፕ ዘግቦታል። የማድሪድ የወሩ ምርጥ ተጫዋች ማን ይሆናል? በአሰልጣኝ ካርሎ አንቸሎቲ የሚሰለጠነው የላሊጋው ክለብ ሪያል ማድሪድ የወርሃ ሚያዝያ የወሩ ምርጥ ተጫዋች እጩዎችን ይፋ አድርጓል። በዚህ መሰረት ኤድዋርዶ ካማቪንጋ፣ ጁድ ቤሊንጋም፣ ቫልቬርዴ፣ ቹዋሚኒና ቪኒሺየስ ጁኒየር የወርሃ ሚያዝያ የሪያል ማድሪድ የወሩ ምርጥ ተጫዋች እጩ ሆነው መቅረብ ችለዋል። ቤተሰቦች ለእናንተ የሚያዝያ ወር የሪያል ማድሪድ ምርጥ ተጫዋች ማን ነበር? ምርጫችሁ የሆነውን ተጫዋች ስም ኮሜንት ቦክስ ላይ ጻፉልኝ። ወደ አውሮፓ ቻምፒዮንስ ሊግ መረጃዎች ልመለሳችሁ ቤተሰቦች። ትናንት ምሽት ከተደረገው የአርሰናልና የፓሪስ ሴን ጀርመን ጨዋታ በኋላ የሁለቱ ክለቦች ምርጥ 11 ነጥብ ተሰጥቷቸዋል። በዚህም መልኩ ከትናንት ምሽቱ ጨዋታ በኋላ የአርሰናልና የፓሪስ ሴን ጀርመን ተጫዋቾች የተሰጣቸውን ነጥብ ስካይ ስፖርት ይፋ አድርጓል። በዚህ መሰረት ቤተሰቦች ከባለ ሜዳው ክለብ አርሰናል ስንጀምር የአርሰናሉ ግብ ጠባቂ ዴቪድ ራያ ከ10 6.5 ነጥብ ተሰጥቶታል። እንዲሁም ተከላካዮቹ ሉዊስ ስኬሊ 6.7፣ ጃኮብ ኩዌር 6.4፣ ዊሊያም ሳሊባ 6.6 እና ቲምበር 6.5 ማግኘት ችሏል። አማካዮቹ ሚኬል ሜሬኖ 6.7 እንዲሁም ዲክላን ራይስ 7.6 እና ኦዲጋርድ 6.3 ተሰጥቶታል። የፊት መስመር አጥቂዎቹ ደግሞ ማርቲኔሊ 6.0፣ ሊያንድሮ ትሮሳርድ 5.8 እና ቡካዮ ሳካ 6.2 ነጥብ ተሰጥቷቸዋል ሲል መረጃ ስካይ ስፖርት ይፋ አድርጎታል። ቤተሰቦች ከነዚህ ምርጥ 11 ውስጥ ዲክላን ራይስ ነው ከፍተኛ ነጥብ ማግኘት የቻለው ከ10 7.6 ማግኘት ችሏል። የፓሪስ ሴን ጀርመን ተጫዋቾች የተሰጣቸውን ነጥብ ደግሞ ስንመለከት የፓሪስ ሴን ጀርመኑ ግብ ጠባቂ ዶናሩማ 8.6 ነጥብ ተሰጥቶታል ከ10። እንዲሁም ደግሞ ተከላካዩ ሀኪሚ 6.8 እንዲሁም ማርኪኒዮስ 7.7፣ ፓቾ 6.7 እና ሜንዴዝ 7.6 ሬቲንግ ተሰጥቷቸዋል። አማካኞቹ ስንመለከት ኔቬዝ 7.6 እንዲሁም ቪቲኒያ 6.7 እና ሩይዝ 7.3 ነጥብ ከ10 ማግኘት ችለዋል። የፊት መስመር አጥቂዎቹን ስንመለከት ደግሞ ዱይ 7.2 ነጥብ፣ ዴምቤሌ 7.4 እና እንዲሁም ክቫርቴሊያ 8 ነጥብ ማግኘት ችለዋል። ቤተሰቦች ከፓሪስ ሴን ጀርመን ተጫዋቾች ከፍተኛ ነጥብ ማግኘት የቻለው ተጫዋች ግብ ጠባቂያቸው ዶናሩማ ነው። 8.6 ከ10 ተሰጥቶታል። ቤተሰቦች ዛሬ ምሽትም የአውሮፓ ቻምፒዮንስ ሊግ ይመለሳል። ኢንተር ሚላን በሜዳውና በደጋፊ ፊት የካታላኑን ክለብ ባርሴሎና ያስተናግዳል። እንደተለመደው የጨዋታውን ውጤት ቅድመ ግምታችሁን ኮሜንት ቦክስ ላይ ጻፉልኝ። ኢንተር ሚላን ወይንስ ባርሴሎና ማን ያሸንፋል? ስንት ለስንት ይጠናቀቃል? ኢንተር ሚላን ከባድ ተጋጣሚ ነው ብሏል ሃንሲ ፍሊክ። የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ የዛሬው የኢንተር ሚላን ጨዋታ አስቸጋሪ እንደሚሆን ገልጸዋል። ኢንተር ሚላን በጣም አስቸጋሪ ተጋጣሚ ነው፣ የተከላካይ ክፍሉም ከአውሮፓ ምርጦች አንዱ ነው ሲል አሰልጣኝ ሃንሲ ፍሊክ ተናግሯል። የኢንተር ሚላን የመሃል ሜዳና የፊት መስመር ጠንካራ ነው ሲሉ ጨምሮ የገለጹት አሰልጣኙ ለጨዋታው ዝግጁ መሆን አለብን ሲል ተደምጠዋል። የሪያል ማድሪድ ጨዋታ የተለየና ስሜታዊ የሚያደርግ ነበር፣ ነገር ግን በዛሬው
ጨዋታ ማተኮር አለብን። ለፍጻሜው መድረስ ድላችን እጅግ በጣም ሰፊ ነው። ጨዋታውን አሸንፈን ለመምጣት አቅደናል ሲል የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ ተደምጧል። ቤተሰቦች ኢንተር ሚላን ወይንስ ባርሴሎና ማን ያሸንፋል? የጨዋታውን ውጤት ግምታችሁን ኮሜንት ቦክስ ላይ ጻፉልኝ። ሜሲ በታሪክ ምርጡ ነው ብሏል ላሚን ያማል። የባርሴሎና ወጣት የፊት ምርጥ ተጫዋች ላሚን ያማል ከዛሬው የኢንተር ሚላን ጨዋታ በፊት ከጋዜጠኞች ጋር ቆይታ አድርጓል። ኢንተር ሚላን ጠንካራ ቡድን ነው፣ እንዴት መከላከልና መልሶ ማጥቃት እንዳለባቸው ያውቃሉ። በራሳችን ማመን አለብን፣ ከዚህ በፊትም ያደረግነውን ማድረግ አለብን ብሏል። የአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ እንደ ሊግ ጨዋታ አይደለም ብሏል ላሚን ያማል። ሊዮኔል ሜሲ በታሪክ ምርጡ እግር ኳስ ተጫዋች ነው ሲል ላሚን ያማል ተደምጧል። የምንጫወተው እግር ኳስ ተጫዋች ስለሆነን ብቻ አይደለም፣ ለማሊያው ስሜት ስላለንና ባርሴሎና እንዲያሸንፍ ስለምንፈልግ ነው ሲል ላሚን ያማል ተደምጧል። ቤተሰቦች እስኪ አሁን ደግሞ ሁልጊዜም እንደምናደርገው ምስሉ ላይ የምትመለከቷቸው መኪኖችን ዋጋ ልንገራችሁና የዛሬው መረጃዬን በዚሁ ላብቃ። በመጀመሪያም ሃዩንዳይ ሳንታ ክሩዝ ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ28500 የአሜሪካን ዶላር ጀምሮ እስከ 42500 የአሜሪካን ዶላር ድረስ እየተሸጠ ይገኛል። ይህ በእኛ በኢትዮጵያውያን ብር ሲሰራ ከ3,832,694 ብር ጀምሮ እስከ 5,715,421 ብር ድረስ እየተሸጠ ይገኛል። ቤተሰቦች አሁን ደግሞ ምስሉ ላይ የምትመለከቱት መኪና አኩራ ኤምዲኤክስ ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ52,550 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያውያን ብር ሲሰራ ከ7,669,050 ብር ጀምሮ እየተሸጠ ይገኛል። አሁን ደግሞ ምስሉ ላይ የምትመለከቱት መኪና ማዝዳ ሲኤክስ 90 ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ38,045 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያውያን ብር ሲሰራ ከ5,116,310 ብር ጀምሮ እየተሸጠ ይገኛል።